በአማራ ክልል የህልውና ተጋድሎ ተጠናክሮ እየተካሄደ ይገኛል። የአብይ አህመድ አገዛዝ ከፍተኛ የተተኳሽና የሰራዊት እጥረት እንደገጠመው መረጃዎች ያመለክታሉ። በአማራ ክልል ያለውን ጦርነት ለመቀጠል የሚያስችል ቁመና እንደሌለውም ነው በተለያዩ የመከላከያ ምንጮች የሚወጡ መረጃዎች የሚያሳዩት። በአማራ ክልል በአራቱም ቀጠናዎች የሚካሄደው የህልውና ተጋድሎ በዚህ ሰሞንም እንደዚሁ በርካታ ኪሳራዎችን በአገዛዙ ላይ በማድረስ መካሄዱን ቀጥሏል። በሰሜን ሸዋ ሁለቱ የአማራ ፋኖ መዋቅሮች በጋራ ባደረጉት ወታደራዊ ጥቃት ከፍተኛ ኪሳራም በአገዛዙ ላይ እንዳደረሱ እንደዚሁ የወጣ መረጃ ያሳያል። በሌላ በኩልም ሰሞኑን የእንግሊዙ የዜና ማሰራጫ ኮርፖሬሽን ቢቢሲ በአማራ ክልል ስለተፈጸመውና እየተፈጸመም ስላለው የአስገድዶ መድፈር ጥቃት ላይ ያወጣው ሪፖርት እያነጋገረ ነው። የአማራ ፋኖ ህዝባዊ ድርጅት ዓለም አቀፉ ማህበረሰብ ገለልተኛ መርማሪ ኮሚሽን ወደ ክልሉ በመላክ ሁኔታውን እንዲያጣራ ጭምር ጥሪ ማድረጉን ነው በመግለጫ የገለጸው። በአማራ ክልል እየተካሄዱ ያሉትን ወቅታዊ የህልውና ተጋድሎችና ሌሎች ጉዳዮችን በማንሳት ከዘውትር ተሳታፊያችን ጋር ቆይታ አደርጋለሁ። እንግዲህ በአማራ ክልል የሚካሄደው የህልውና ተጋድሎ አሁን በጠቀስካቸውና በሌሎችም በአካባቢዎች በተደረጉ ውጊያዎች መቀጠላቸው ነው። የሰሜን ሸዋ ሁለቱ የአማራ ፋኖ መዋቅሮች በጋራ ያደረጉት ወታደራዊ ጥቃት ምናልባትም ወደ አንድነት ለማምራት የጀመሩትን ጉዞ የሚያጠናክር ነው። ያለቀለት የእርቅና ወደ አንድነት የመምጣት ጉዟቸው እንደዚህ ወደ መጨረሻው ምዕራፍ መጠጋቱን መረጃዎች ያሳያሉ። ቀደም ሲል ያነሳው ነገር አለ። በአማራ ክልል አገዛዙ ወታደራዊ ጥቃት ለመሰንዘር የሚያስችል ቁመና ላይ አይደለም ያለው። ዛሬ በሰሜን ሸዋ ፋኖቹ ድል አደረግን ባሉበት አካባቢ እኔም ድል አድርጌያለሁ ብሎ መግለጫ አውጥቷል። በፎቶም በማስረጃም በተለያዩ ማሳመኛ መንገዶች በማስረጃዎች የሚደገፍ አይደለም። እንደዚሁ ደረቅ የድል ዜና ነው ለደጋፊዎቹ ያስተላለፈ የሚገኘው። በአማራ ክልል ጦርነቱን ለመቀጠልም ላለመቀጠልም አብይ አህመድ ወታደራዊ ጄኔራሎች ከወዲሁ እየመከሩበት ያለ ሲሆን በተለይም ከፍተኛ የሆነ የተተኳሽ እጥረትና የወታደር የሰራዊት እጥረት እንደገጠማቸው እየተገለጸ ባለበት ሰዓት እንግዲህ የአማራ ፋኖች ጥቃት መጠናከሩ በአማራ ክልል የአብይ አህመድ ሰራዊት ቆይታ በጣም አጭር ሊሆን እንደሚችል ነው ከግምት በላይ መናገር የሚቻለው። አብይ አህመድ ለዚህም በተለይ በኦሮሚያ ክልል ከፍተኛ ወታደራዊ ምልመላ እያካሄደ ነው። በአዳማ ናዝሬት በተለይ በሸገር ከተማ በሁለቱ አካባቢዎች ወጣቶችን በማፈስ እድሜው ለመሳሪያ መተኮስ ይደርሳል ብለው ያመኑበትን እድሜያቸው ህጻናት የሆኑ ጭምር ነው እንግዲህ ያፈሱ ወደ ማሰልጠኛ ካምፕ እየወሰዱ ያሉት። የሚመግቡት ምግብ አጥተው ህዝቡን አዋጡ የሚል አስገዳጅ ሁኔታ ውስጥ መግባታቸው ነው የሰማ ነው። ለማንኛውም በአማራ ክልል ያለው ሁኔታ አብይ አህመድ ትልቅ ጭንቀት ሆኖበታል። እንዳይተወው አማራ ክልልን ማጣት ማለት አጠቃላይ በፌዴራል መንግስት ያለውንም የስልጣን ቆይታን የሚያከትም ነው የሚያደርገው። ከዚህ የተነሳ ወደፊትም ወደኋላም መመለስ ሳይችል እንደዚሁ በከፍተኛ ቀውስ ውስጥ ሆኖ የቀረ ስርዓት ሆኗል። እስቲ በአጠቃላይ ያለው ሁኔታ ምን ይመስላል? ስርዓቱ ኤርትራ መንግስትና ከህወሓት ጋር ጦርነት ውስጥ ለመግባት እያሟሟኩ ነው፣ ተዘጋጅቻለሁ፣ ጨርሻለሁ እያለ ባለበት ሰዓት ላይ ነው እንግዲህ አቅሙ በጣም የተዳከመ በሰራዊትም በመሳሪያም ጭምር ውስን በሆነ ቁመና ላይ እንዳለ እየተረጋገጠ ያለው ምን ለማለት ነው? እንግዲህ ከዚህ በኋላ ወደ ጦርነት የሚገባበትም ሁኔታ እንዳይኖር አድርጎ ነው አቅሙ እየገደበው ያለው። ለዚህም ነው ከኤርትራ ጋር ያለውን ጉዳይ የጦርነት ፉከራውንና ሽለላውን ጋብ በማድረግ ወደ ሽምግልናና እንታረቅ እንነጋገር አይነት አዝማሚያ እየተመለሰ ያለው። የተለያዩ የፖለቲካ ኃይሎች ድምጻቸው ይጠበቃል። በጉዳዩ ላይ በተለየ ትኩረት መታየት ያለበት ነው። አሁንም ስላልቆመ ነው። አሁንም ጥቃቱ ቀጥሏል። አሁንም ሴቶች እየተደፈሩ ነው። የአብይ አህመድ ወታደሮች በየአቅጣጫው ከሚያደርሱት የድሮን የከባድ መሳሪያ ጥቃት ባሻገር ይህንኑ አስገድዶ መድፈርን እንደ አንድ መሳሪያ ተጠቅመው በሰፊው የአማራ ህዝብ ላይ ጥቃት እየፈጸሙ እንዳለ እንግዲህ የቢቢሲ ሪፖርት ብቻ ሳይሆን እኛም ባለፉት 2-3 ዓመታት ከጉዳዩ ጋር የቀረበ መረጃዎችን ስለምናገኝ ይህንን አጠናቅረን ለሚመለከታቸው አካላትም ለመስጠት መዘጋጀታችን ነው በዚህ አጋጣሚ መግለጽ የሚያስፈልገው። ድምጾች መበርከት አለባቸው። ዓለም አቀፍ ጫናዎች በአገዛዙ ላይ እንደዚሁ መምጣት አለባቸው። አብይ አህመድ የበለጠ ጥፋት የበለጠም ልንቀለብሰው ማንችለው አደጋ ውስጥ አገሪቱን እየከተተ ስላለ እንደ ወደፊት የበለጠውን አደጋ ለመቀነስ ከወዲሁ የሚመለከታቸው አካላት ድምጻቸውን እንዲያሰሙ ነው የሚጠበቀው። በዚህ ዙሪያ እኛም ተከታታይ ስራ ለመስራት እንግዲህ ጥረት እናደርጋለን። ለማንኛውም በርካታ ክስተቶች ነው እየተስተናገዱ ያሉት። እስቲ ጎላ ጎላ ብለው የሚጠቀሱ ወታደራዊ እንቅስቃሴዎች ምን ምን ናቸው?
በአማራ ክልል በተለያዩ ግዛቶች አካባቢ ለመከላከያ ለማጥቃት በሄደበትም መከላከያ ምሽግ ባረገበትም አካባቢዎች ላይ እየዘለቁ እየሄዱ ከፍተኛ ጥቃት እየፈጸሙ ነው። እንዲሁ ለአብነት ያክል እንኳን በሰሜን ጎንደር በአገዛዙ ጥምር ጦርና በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ መካከል ለተከታታይ 3 እና 4 ቀናት ከባድ ትንቅንቅ እየተደረገ እንደሚገኝ ነው መረጃዎች እያመላከቱ የሚገኙት። በዘመቻ አርበኛ ጌትነት መሳፍንት የተሰየመው ከ180 በላይ የአገዛዙ ጦር ኃይል ሙትና ቁስለኛ ማድረጉን አስታውቋል። ለ3 ቀናት በዘለቀው በክብር ሰማዕቱ አርበኛ ጌትነት መሳፍንት ስም በታወጀው ዘመቻ የራስ አሞራ ውብነህና የአባ ድፈን መሳፍንት ልጆች በተለያዩ ግንባሮች አስደናቂ ድል መጎናጸፋቸውን መረብ ሚዲያ እንዲሁ ለህዝብ አድርሷል። በሰሜን ጎንደር ቀጠና በ4 አቅጣጫ ወደ ዳባት ወረዳ አጅሬ ጃኖራ ያመራው የአብይ አህመድ ሰራዊት በራስ አሞራው 3ኛ ኮር ሰራዊቱ በቆላማው የወገራ ጠገዴና አርማጭሆ እንዲሁም ዛሪማና ቦዛ አዋሳኝ መሬቶች ላይ ከባድ ምት ተበትኖ ተመልሷል። በርካታ ጦሩን አሰልፎ በብረት ለበስና በከባድ መሳሪያ ሽፋን ታግዞ የመጣው ጦር አራቡራ ቀበሌ አቦ ገዳም፣ ሞንጠጅ፣ ጸበልና ወይራ ጊዮርጊስ ከተባሉ ወሳኝ ወታደራዊ ቦታዎች ላይ ገጥሞ ከ30 በላይ የአገዛዙ ጦር ሲደመሰስ 23ቱን ማቁሰል መቻላቸውን አስታውቀዋል። 2 ወታደራዊ ተሽከርካሪዎችም ከጥቅም ውጭ መደረጋቸውን፣ ቀሪው ወደ ዳባት ተበትኖ መመለሱን አስታውቀዋል። በደባርቅ አቅራቢያ ራይና በከባዱ የተመታው የአገዛዙ ኃይል ለጊዜው በውል ቁጥሩ ያልታወቀ ሰብአዊና ቁሳዊ ክሳራ ደርሶበታል። መቋቋም ስላልቻለም ሸሽቶ ወደ ደባርቅ ከተማ መመለሱን አስታውቀዋል። አጅሬ፣ ወንበርዬ ሚካኤል፣ አይፈረድ መድኃኔዓለምና ቻይና ካምፕና ተንስዬ በተሰኙ ልዩ ቦታዎች በተደረጉ ልህ አስጨራሽ ትንቅንቅ የአባ ድፈን መሳፍንት ልጆች የጌትነት መሳፍንት ወንድሞች በተሳተፉበትና በመሩት ውጊያ በአብይ አህመድ ሰራዊት ላይ ድምሰሳ መፈጸማቸውን አስታውቀዋል። አርበኛ ጌትነት መሳፍንት በወደቀበት አጅሬ ከ65 በላይ የአገዛዙ ጦር ሲደመሰስ ከ70 በላይ ቁስለኛ ማድረጋቸውን አስታውቀዋል። 3ኛ ቀኑን ያስቆጠረው የቀጠናው ፍልሚያ በድምሩ ከ180 በላይ የኦህዴድ የብልጽግና ሰራዊት ሙትና ቁስለኛ ማድረግ መቻላቸውን የዕዙ ህዝብ ግንኙነት አስታውቋል። በሌላ አቅጣጫ በሰሜን ወሎ ምስራቅ አማራ የሚኒሊክ ዕዝ ኮር 1 እና ኮር 2 እና የሚኒሊክ ዕዝ ልዩ ዘመቻ አህዶች በጥምረት ባደረጉት ተጋድሎ ራያ ግንባር ላይ ትልቅ ድል አስመዝግበዋል። የአገዛዙ ጦር የብልጽግና ሰራዊት በራያ ቆቦ በጮቤና ተኩለሽ ግንባሮች በበርካታ እግረኛ ሰራዊት አሰልፎ እንዲሁም በቅርቡ ባስገባቸው ቻይና ሰራሽ ኦራል ላይ በተጠመዱ 3 155 ሚሊ ሜትር መድፎችና ቢኤም